ኤቢ ዳጣን ጉድ ሰራቻትኝ። ጸጉሯን ወስዳ የዲኤንኤን ምርመራም አደረገች። ዳጣም አባቷ ይኸውልሽ ደመ ነፍሴ ነግሮኛል ልጅ እንደሆንሽ አንቺን አይቶ ደግሞ ኤቪን ማየት ነው እኮ ስለዚህ አንቺ ልጅ ትክክለኛ ልጅ ነሽ ይላታል። በጣም ይህ ማለት እንግዲህ ኤቪ እህቴ ናት ማለት ነው ትለዋለች አባቷን። አዎ በቃ ይኸውልሽ አሁን ላይ ሁሉም ወደውሻል እስከዛ ድረስ ምርመራውን ማድረግ አለብን ብሎም ይላታል። እስከዛ ድረስ ግን እንደዚሁ መኖር አለብሽ ይላታል። ዳጣም ብጅግ አድርጋ እኔ ብልህ አንተ በጣም ሀብታም ነህ፣ ሁሉ ነገር አለ፣ ግን ይህ ገንዘብ ሆነ ምንም መስሎ አይታየኝም ብላ ትለዋል። እኔ ስሜቱ ደስ የሚለኝ አባዬ ብዬ መጥራትና የአንተን አባትነት ነው የምፈልገው ትለዋለች። አባቷም ደግሞ ይኸውልሽ ዳጣ ልትረጅኝ ይገባል። አንቺ እዛ ቤት ውስጥ አባዬ ብለሽ ጠራሽ ማለት ያኔ ማርታ ሰምታ እንዴት እንደሆነች አውቅሻል አይደለ? ያኔ እኮ አንቺ ቶሎ ብለሽ የሆነ መላ ባትፈጥሪ ኑሮ ምን እንደሚፈጠር ማርታ እንዴት እንደምትሆን ይላታል። እንግዲህ እቺ የድብቅ ልጁ ወይም ደግሞ በድብቅ ያለችው ማርታ ግን ይህን ነገር ልትቀበል አልቻለችም። ዳጣ ምንም አይነት ችግር ቤት ውስጥ እንድትፈጥሪ አልፈልግም፣ ትዳሬንም ሆነ ልጆችን እፈልጋቸዋለሁ እና ምንም ነገር እንዲፈጠር አልፈልግም ይላታል። በጣም አባትነቱን ስለምትፈልግ ይኸውልሽ ቤት ውስጥ እሺ አባቴ አልበልህ፣ ግን ደግሞ ከድሮ ጓደኞች ጋር ልውሰድህና አባት ሆነኝ ብለህ ተዋወቅ ትለዋለች። ይኸውልሽ ዳጣ እኔ ያንቺ እና የኔ ወይም ደግሞ አባትሽ መሆኔን እኔ እና አንቺ ብቻ ነን እንጂ ማወቅ ያለብን ሌላ ሰው እንዲያውቅ አልፈልግም ይላታል። ግን እኮ ሞገስ ያውቃል ትላለች። ሞገስም እርግጠኛ አይደለም በማለት ይመልስላታል። እና ምንም አይነት ችግር እንዳትፈጥሪ እባክሽን አግዥኝ ይላታል አባቷም። እሺ በቃ መቼ ነው አጎቴን የምታስታውቀኝ በማለት ዳጣም በዚህ መልኩ አባቷን በድጋሚ ትጠይቀዋለች። ይኸውልሽ ዳጣ አጎትሽን ምን ልታደርጊው ነው? እኔም እስከ ዛሬ ድረስ አግኝቼ ይቅርታ አላደረኩለትም ይላታል። ዳጣም ይኸውልህ አጎቴን እናገኘውና ይቅርታ እናደርግለት በማለት አባቷን ትጠይቃለች። አቶ ደረጀም በጣም ጥሩ ልጅ ነሽ ዳጣ ይላታል። አዎ አቶ ደረጀ ይኸውልህ ህዝቡ ሲያሳድግህ እንደዚህ ነው፣ የአዲስ አበባ ህዝብ በዚህ መልኩ ነው የሚያሳድግህ ብላም ትለዋለች። ኤቪም ዳጣን አስመርራ ከቤት ልታባረራ ትወስናለች። እናም እባክሽን የሆነ ነገር ተባበሪኝ ዳጣን የሆነ ነገር አድርገን ከቤት ማባረር አለብን እናስመራት ብላ ትላታለች። ዳጣን ምግብ ለብቻዋ ስሪላት ጨውም አብሽባትኝ በቃ መረረ ትበል አስመረሪያትኝ ትላታለች። ይህንን አባቴ ሲሰማ ምን ይለኛል በማለት ትመስላታለች። ባየን ማን ይነግረዋል? እዚህ ደግሞ እሷን የሚያቀርባት ማንም የለም ትላለች። ይኸውልሽ እኔ ይህን ነገር ማድረግ አልችልም ስትለው ብር ሰጥሻለሁ ብላም ትላታለች። ይኸውልሽ ኤቪ እኔ የስንተኛ ታላቅሽ ነኝ እና ይህን ነገር በፍጹም አላደርግም ትላታለች። ዳጣ የሆነ ነገር አስነክታቸዋለች። እውነት እስካሁን ድረስ የተረዳቻትኝ እማዬ ብቻ ነች ትላለች። ኤቪዬ ቆይ ግን ምን ሆነሽ ነው እንደዚህ ምትሆኝ? ግን ከናታን ጋር ያላት ቅርርብ ነው አደለ አንቺን እንደዚህ የሚያናድድሽ ትላለች። ኤቪም በጣም ተናደድና ከፈለገች ናታንን አዝለው ትዙር ትላታለች። ልሽ ኤቪ ዳጣ እሷ እንደዚህ አይነት ነገር የላትም ትላለች። ይኸውልሽ ዳጣ ናታንን ብቻ አይደለም የራሱ ያደረገችው አባዬም እሷን ነው በጣም የሚወደው። እኔን እንኳን አንድ ቀን ቼክ አድርጎኝ ራሱ አያቅም ትላለች። ውሃም ብትሆን ደግሞ ከእሷ ጋር መጫወት ነው የሚያስደስታት። አንቺም ቢሆን እሷን ነው የምትወጂው ትላለች። ኤቢዬ ይኸውልሽ እኔ አንቺንም በጣም ነው የምወድሽ፣ እኛ ሁላችንም በደንብ እንወድሻለን ትላታለች። ይኸውልሽ እናንተ አትወዱኝም እያስመሰላችሁ ነው በማለት ኤቪም ቅናቷ ዳጣ ሰው ሲወዳት ወይም ደግሞ ሰው ሲያቀርባት ስለማትፈልግና እንዲሁም ዳጣ ከዛ ቤት ምርር ብላ እንድትወጣ ስለምትፈልግ ነው። የኔ ውድ እህት ትልና እስኪ ስንት ሰዓት ነው የኔ ተዛብቶብኛል ንገሪኝ ትላታለች። ሰዓት ነው ብላ ስትጠይቃት ሰዓቱን ግን ልትነግራት አልቻለችም። በጣም ትናደዳለች።
450 ብላ ስትላት በጣም ትናደድና ስልኩንም ምንጥቅ ታደርግና ታየዋለች። በመፎካከር ይጣሉና በመቀመጫም ይጣላሉ። ይህ መቀመጫ የኔ ቦታ ነው ተነሽ ትላታለች። እሷም ደግሞ እንደማትነሳና ሌላው ቦታ ላይ እንደምትቀመጥ ትነግራታለች። ኤቢ ዳጣን አሁንም ለማስመረርና ከቤት እንድትወጣላት ስለምትፈልግ በሆነ ባልሆነው ትጨቀጭቃታለች። ዳጣም ቆይ አንቺ ምን ሆነሽ ነው? በዚህ ከቀጠችማ እውነቴን ነው ምልሽ ቤቱን ጥየልሽ ነው የሚሄደው ትላታለች። አዎ ተነሽ ውጭ ትላታለች። ዳጣም እሺ ይሄውልሽ ልውጣልሽ ብላ ውሃውን ትሰጣትና ይሄው ጠጩ በማለት የሀይላንድ ውሃውን ጥላላት ትሄዳለች። አፈር ጠጭ ብላ ኤቢም ትናደድባታለች። ኤቢም እናቷን የሆነ ነገር ልንገርሽ የማትቆጪኝ ከሆነ በማለት ትላታለች። እናቷም ደግሞ አይ የሚያስቆጣ ከሆነ እቆጣሻለሁ፣ ቆይ ግን ምንድን ነው ንገሪኝ ትላታለች። ይቺ ዳጣ በማለት ምንድን ነው ዳጣ ምን ሆነች? ምንድን ነው ትኩር ብዬ ሳያተኝ አባዬን ትመስላለች ትላለች። በጣም ትናደድና ምን ማለት ነው ደግሞ ይሄ ብላ ትጮባታለች። ምክንያቱም አባዬን ትመስላለች ስትላት በጣም እንደደነገጠችው። ልጅ ግን ያምሻል። ቆይ ግን እንዴት ብትንቂው ነው አባትሽን በዚህ መልኩ የምትስይው? እንዴት ነው እንደዚህ የምታደርጊው? ትላለች። አዎ እማዬ የእውነቴን ነው ምልሽ። እስኪ ዳጣን በደንብ አርግሽያትና ከዛ ደግሞ አባዬንም ተመልከችው፣ ምንም ልዩነት የላቸውም ትላታለች። ደግሞ ውሃንም ትመስላለች። ይውልሽ እማዬ እኔማ ጸጉሯንም ቢሆን ቆርጬ የዲኤንኤን አስመረምራታለሁ ትላለች። በጣም በመናደድ ኤቢ ምንድነው የምትይሽ? አይምሮሽን የሚያምሽ ከሆነ ወደ ሕክምና ግቢ። ቆይ ግን ምን ብታስቢው ነው አባትሽን እንደዚህ የምትይው? ቆይ አንቺ ምን አይነት ጭንቅላት ቢኖርሽ ነው? በማለት ኤቢን በጣም ትሰድባታለች። ምክንያቱም ደግሞ እንደዚህ ስትላትኝ የዳጣ እህት ወይም ደግሞ እህቷንና ወይም አባቷ ዳጣን እንደምትመስል ነገር ሁለተኛ እንዳታነሽው፣ ይህ እንደዚህ አይነት ነገር መስማት አልፈልግም በማለት እናቷም ብስጭት ትላለች። እህት ነገር ሁለተኛ የምታስቢ ከሆነ እጅ እግርሽን ጠፍሬ ወደ ጸበል ነው ምልክሽ ትላለች። በጣም ይቅርታሽ በቃ እማዬ ብላ እሷም ይቅርታ ትጠይቃታለች። እሷም ይህን ነገር መቀበል ያልቻለችው ወይም ደግሞ ዳጣ ልጅ ነች ብላ መቀበል ያቃታትኝ፣ ቆይ ግን ምን አይነት ነው? እንዴት ነው የተበላሸሽው? እንዴት ሴን ታስቢያለሽ? በማለት በጣም ተናዳ ከቤት ወጣ ትሄዳለች። ይህማ እዚህ ቤት ዝም ብሎ አላመጣትም፣ ጸጉሯን ወስጄ አስመረምራታለሁ በማለት ቀስ ብላ የዳጣን ጸጉር ለመቁረጥ ወደ መኝታ ቤቷ ትሄዳለች። በጣም ኃይለኛ እንቅልፍ ስለወሰዳትኝ በሩም ሲከፈት አልሰማችም ነበረ። እሷም በሩን ስከፍተው ቀስ ብላ ነበረ። ምክንያቱም ደግሞ ዳጣ ከእንቅልፏ ከነቃች የዳጣን ጸጉር ማግኘት አችልም ነበር። እናም ቀስ በማለት የዳጣን ጸጉር ቆርጣ የዲኤንኤ ምርመራ ለማስመርመር